አይ ለክኒን ለማገዝ ምናምን ቢልነሱ ከሌለሽ ፍላጎቱ ከሌለሽ እኔ ላስገድሽ ከዚህ በላይ እንዴት ነው ማገዝ? የምትፈልገውን ነገር እኮ ሰጥቻለሁ አይደል? አልተሻለውም። እኔ የጠራኋት ስለ አብርሽ ጉዳይ ላወራት ነው። ትናንትና በተፈጠረው ነገር ስታግዘን የነበረች ሰው ነች። ስለዚህ አንድ ቀን አገዘች ማለት ሁሌ ማገዝ ከቻልሽ ታግዢኛለሽ፣ ካልቻልሽ ግን መሄድ ትችያለሽ። ኖርማል ነው። እኔ ብቻዬን ማድረግ የምችለው ነገር በቃ ለማገዝ ብቻ ነው እዚህ ቤት መቆየት ያለብኝ። ቆይ የማትፈልጊበት ቦታ መገኘት አይሰልችሽም? አንቺ እኮ ነሽ እየመጣሽ ያለሽው እኮ። እሱ ጠርቶኝ ነው እንዴ? እኔ ላንቺ ቀጥታ አንቺን የሚመለከት ላንቺ ቀጥታ ያደረኩት ነገር ነው። እኔ ደግሞ ላንተ ለወንድሜ ነው እኮ። እኔ ደግሞ እንደውም ላንተ ስላደረኩ አንተ ወንድሜ ላልከው ሰው ነው ያደረኩት። ሰላም የተወደዳችሁ እና የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? በጣም ተጠፋፋን አይደል? ለዚህ ቻናል ላይ ረጅም ጊዜ ሆነን ከመጣን እና ያው የአብርሽ ጉዳይ ላይ ምናምን ነገር እንቅስቃሴ እያደረኩኝ ስለነበረ ምናምን ነው እና ምንድነው ይታው ምናምን ነገር ለጥ ብሏል ምናምን ነገር። እንዴት ነው አታነቃቁትም እንዴ? ላይክ ሼር እና ሰብስክራይብ እንዲደረግ ደግሞ ሼር አድርጉት ምናምን ነገር። ላይክ እያደረጋችሁ ጀምሩት እስቲ። ምክንያቱም እናንተ አንድ ልታደርጉ የምትችሉት ነገር ምንድነው? በቀላሉ ላይክ ከእናንተ ሳይጎድል እኛን የሚያግዘን ነገር ሰዎች ጋር እንዲደርስ ሀሳባችን እንዲደመጥ ምናምን ነገር ያደርግልናል። ስለዚህ ላይክ እያደረጋችሁ ትጀምራላችሁ ማለት ነው። ዛሬ በድጋሚ ከዚህም በፊት ተናግሬያለሁ። ዛሬ ደግሞ በድጋሚ በጣም ደስ እንዳለኝ የአብርሽ የድግምት ፎቶ በመገኘቱ በጣም ደስተኛ እንደሆንኩኝ እንድታቁልኝ ፈልጋለሁ። ለዛም ነው ደጋግሜ እየነገርኳችሁ ያለሁት። በጣም ብዙ ሀስሎችን ችግሮችን ምናምን ነገር አልፈን ፋይናሊ አሪፍ ነገር ላይ ደርሰናል። ያ ማለት ግን አሁን አብርሽ ወደ ጤንነቱ ይመለሳል ማለት አይደለም። በጣም ብዙ ሪሰርቾችን እየሰራን ነው። በጉዳዩ ላይ የእምነት አባቶች ምናምን ነገር እያማከርን ነው ምናምን ነገር። ኢዝሊ ጤንነቱ አይመለስም። እንደሰማነው ከሆነ ላይክ ከ15 ቀን እስከ ወር ባለው ጥንቅቅ ብሎ ሙሉ ለሙሉ ጤናው ይመለስለታል ነው የተባለው። ግን እሱም ፕሮሰስ አለው ማለት ብዙዎቹን እንዳናገር ነው ከሆነ ፎቶግራፊው መቃጠል እንዳለበት ነው የተነገረን። ከነ እንቁላሉ ምናምን አንድ ላይ ይቃጠላል እና ያቺን ሞሜንት ላይ ብቻ አብርሽ ትንሽ የፔን ነገር ይሰማዋል። ሰው ከዛ በኋላ ያለው ነገር ሰላም ነው የሚሆነውና እሱን እናደርጋለን። ግን ከዛ በዘለለ ደግሞ ፎቶግራፊውን ይዘንለት እንድንመጣ ጠንቋይ ጠይቆ ነበረ እና አንድ አሁን መጋዘኑ ላይ ጠንቋይ ጋር ይዘነው እንሄዳለን ፎቶውን ምን እንደሚያያይዘው ምን እንደሚል ምናምን ነገር ለማወቅም ያህል ማለት ነው። ኦልሬዲ ድግምቱን የሰራበት እሱ ስለሆነ ማለት ነውና አንድ እንደዛ እናደርጋለን። ሁለተኛ ነገርና ዋነኛው ነገር ምንድነው? በዚህ ጉዳይ ላይ የቤቲ ፐርስፔክት ምን እንደሆነ ማወቅ እንፈልጋለን። ምክንያቱም እዚህ ቦታ ላይ ድግምቱ የተሰራበት ቦታ ላይ አፈር ስር እንደተቀበረ ምናምን ነገር ሁሉንም ነገር አንድ በአንድ ያጫወተችን ቤቲ ነችና ቤቲ ደግሞ እንደሚታወቀው የመሪም የልጅነት ጓደኛዋ ናት ምናምን ነገር አይደል? ስለዚህ እሷን ጠርቻታለሁ። እዚህ ከእሷ ጋር ነው ላይክ ወደ መጋዘን የምንሄደው። ጠንቋዩም በተመለከተ ደግሞ የዚያን ያህል እንትን የሚል አይመስለኝም። ማለት በቃ ላይክ እስካሁን ድረስ እየተቀጣ ነው። የተወሰነ ምግብ የከለከልንበት ጊዜ ያለ ምናምን ነገር ማውራት ያለበትን ነገር እንዲያወራ ማድረግ የምንችለውን ነገር አድርገናል። ሁሉም ነገር ባንዴ ካልሆነ የሚባል ነገር የለም። ባንዴ ለማድረግ በጣርን ቁጥር ነገሮች ይበላሻሉ እና ሁሉም ስቴፕ ባይ ስቴፕ አይደል? ስቴፕ ባይ ስቴፕ ሁሉም ነገር መስመር እያዘ እየተስተካከለ ነው የሚመጣው። ብቻ ተመልካቾቼ አሁን ቤቲ ኦልሬዲ ደርሳለች እና እሷ ከመጣች በኋላ ደግሞ ድጋሚ የምንቀጥልላችሁ ይሆናል። እስከዛው ድረስ ግን አብራችሁን ቆዩ። እንግዲህ ተመልካቾቼ ቤቲ ደርሳለች። ስለ ጫካው ከሆነማ እኔንም ይመለከተኛል። ለዛ ነው የጠራሁሽ። አመሰገንከኝ በደንብ። እንዴት ነው ያወቅሽው ጉዳዩ? አሁን ተመልሰሱ ጋር ልትሄድ ነው? አይ የሚያገዛኝ በደንብ አመስግነኝ። ቪዲዮ እየሰራ ከሆነ በዛ ጤናው አልተመለሰለትም። ቤቲ ጤናው ሲመለስለት እኔ ሳልሆን እሱ ራሱ ያመሰግንሻል በደንብ አድርጎ እኮ። እኔ ማድረግ የምችለውን አድርጌልኝ። አይ ነው አመሰግናለሁ። ለሱ ግን እነዚህ ነው አመሰግናለሁ የምትለኝ? በቃ እሺ አመሰግናለሁ። ያን ሁላ ነገር ካለፍን በኋላ ደስ በቃ አመሰግናለሁ። የምርና እኔም ብዙ ነገር አድርጌልሻለሁ አይደል?
ያካካስክ ነው። አይ ችግር የለውም። እኔ ብዙ ጊዜ ነው አመሰግናለሁ ብዬ የማውቀው። ለዛም እንደዛ አይደለም ፈልጊው። እኔ እንደዚህ መጥቼ ዝም ብዬ አመሰግናለሁ ነው ያልኩት። እሺ አሁን ምንድነው? እኔ አሁን ስለሱ አይደለም አሁን ላውራሽ የጠራሁት። እኔ በደንብ እንደውም ለብቻዬ ቪዲዮ ሰርተ ምናምን የምስጋና ምናምን እንደዛ እንድታርግ ነው ፈልገው። እሺ ችግር የለውም። ዛሬ ብቻ አንድ ነገር እንድታግዥኝ ነው የፈለኩት። ከፎቶግራፊው ጋር ምናምን በተያያዘ ሌላ ያለ ሚስጥር ነገር ካለ ከፎቶግራፊው ውጪ ሌላ አብሮት መቃጠል ያለበት ነገር ካለ ምናምን ነገር እንደዛ ነው ያሉን የእምነት አባቶችን አናግረን ከሱ ጋር ያለ ነገር የአንገት ሐብል ሊሆን ይችላል፣ ከፎቶግራፊ ጋር የሚሰጥ ቅባት ሊሆን ይችላል ምናምን ያኔ ፎቶግራፊ የተቀባ ምናምን ነገር ላይክ ብዙ የተያያዙ ነገሮች አንድ ላይ ኮሌክት ተደርገው ተሰብስበው አንድ ላይ ነው መቃጠል ያለባቸው የተባልነው። ወይ ልብስም ሊሆን ይችላል በሰዓቱ ከፎቶግራፊው ጋር አንድ ላይ የለበሰው ልብስ ምናምን ነገር ልብሱ ኦልሬዲ ቢወልቅም ድግምቱ ይቆያል ነው፣ ግን ሲለብሰው ደግሞ ይብስበታል አይነት ነገር ነውና ስለ ድግምቱ ነው ምንም አውቀው ነገር እኮ የለም። እሺ እንዴት ነበር ያወቅሽው? እሱን ልጅቷን አገናኝቼ ሁሉም ነገር ነግራለች አይደል? በቃ ጨረስን። እሱን እኮ አሁን እሱን ላስረዳህ ነው የጠራኸኝ? እኔ የምር ለምስጋና ምናምን ነው። እኔ እንደውም የሆነ ትልቅ ነገር ጠብቄ ነበር ምናምን እንደው ከዛ አንተ ሌላ ጥያቄ ነው የምትጠይቀኝ። አትሊስት በስርዓት እንኳን ማመስገን አትችልም? እሺ አመሰግናለሁ አልኩሽ። እሱ አይደለም እኔ እንደዚህ ምስጋና አልፈልግም እንዴ። እዚህ ድረስ ጠርተኸኝ ምናምን አመሰግናለሁ በቃ እንዴ። ለአንተ ስልኮ እዛ ጫካ ውስጥ የቴና አደጋ ላይ ጥያለሁ አይደል? እኔም ላንቺ ስላድርገው ያን ራሱን ነገር ምን የተለየ ነገር አለው ቤቴ? እኔ ላንቺ ቀጥታ አንቺን የሚመለከት ላንቺ ቀጥታ ያደረኩት ነገር ነው። እኔ ደግሞ ላንተ ለወንድሜ ነው እኮ። እኔ ደግሞ እንደውም ላንተ ስላደረኩት አንተ ወንድሜ ላልከው ሰው ነው ያደረኩት። አትሊስት አንተ ለኔ ነው ቀጥታ አይደለ? እኔ ግን ለማላውቀው ሰው ነው ያደረኩት በአንተ ምክንያት። እዛ ውስጥ የሆነ ነገር ሊሆን ይችላል ነበር እኮ አይደለ? እሺ የምትደብሮኛል። እሺ የምታውቂውን ነገር እንድትነግሪኝ እፈልጋለሁ። ፕላስ ደግሞ የምታውቂው ነገር እንዳለ ፋክት ነው እና ጠንቋይ አብረሽኝ እንድትሄጂ እፈልጋለሁ። እኔ ጠንቋይ ምናምን አልወድም እንዴ። እኔ በጣም የምፈራው ጠንቋይ ምናምን። እሺ ሂጂ ምን ላደርግ ነው? እሺ በቃ ትሄጂና ከሱ ጋር መስቀለኛ ጥያቄ ካለሽም ጠይቂዋለሽ ምናምን ስለምታውቂው በጣም ስለዚህ ጉዳይ በዚህ ጉዳይ ላይ ከኔ የተሻለ መረጃና እውቀት እንዳለሽ አውቃለሁ። ስለዚህ ከኔ ጋር ትሄጂና ላይክ ያልሆነ ነገር ምናምን የሚያወራም ከሆነ አንድ እንትን እንድትይው፣ ሁለተኛ ነገር ደግሞ የምታውቂውም ነገር ካለ እንድትሰውቂ። እኔ እስካሁን የማውቀው ነገር በሙሉ ነገር ያለው እኔ ከዚህ በላይ በቃ ከዚህ በላይ ራሴን ችግር ውስጥ አልከትም። በቃ እሺ እንደዛ ከሆነ ችግር የለውም መሄድ ትችያለሽ። በቃ እሺ እውነትህን ነው። ምንድን በቃ መሄድ ትችያለሽ። ለዚህ ነው የጠራኸኝ? አይ ለክኔን ለማገዝ ምናምን ዊሊንግነሱ ከሌለሽ ፍላጎቱ ከሌለሽ እኔ ላስገድሽ። ከዚህ በላይ እንዴት ነው የማግዝህ? የምትፈልገውን ነገር እኮ ሰጥቻለሁ አይደል? አልተሻለውም ስቲል እኮ ታዲያ እኔ ፎቶግራፊውን አገኘን ማለት ሙሉ ለሙሉ ይሻላል ማለት አይደለም። ያ ነገር ማርከሻው ግድ ያስፈልጋል አይደል? ፎቶግራፊውን ካላገኘው ስትል ነበር አይደል? ልክ ፎቶግራፊውን ማግኘታችን አንድ ነገር ነው። ታዲያ ፎቶግራፊውን ካገኘውን በኋላ ምን አደርጋለሁ? ድጋሚ ዘጄ ያሰጥባለሁ ነው? ኮፒ አስደርጋለሁ? ምስጋና የማታውቀው ነገር እውነት እንዴ? የሆነ ነገር ሲገኝልህ ደግሞ ሌላ ነገር ነው የምትፈልገው። በቃ ለምን አስተውም ወይ ከዚህ ሁላ አንድ ነገር ስታገኝ ደግሞ ሌላ ነገር የምትነግሪኝ መተው ወንድሜ ነው። ልተው አልችልም። ይኸውልሽ በቃ ቀላል ነገር እኮ ነው ቤቲ። ማገዝ ከቻልሽ ታግዢኛለሽ፣ ካልቻልሽ ግን መሄድ ትችያለሽ። ኖርማል ነው። እኔ ብቻዬን ማድረግ የምችለው ነገር በቃ ለማገዝ ብቻ ነው እዚህ ቤት መቆየት ያለብኝ። ምንድን ነው የምትፈልጊው ታዲያ? ሌላ እንዴ ምን ማለት ነው? አልገባኝም። ካላገዝኩ በቃ መውጣት አለብኝ። አይ ነው ከፈለግሽ እዚህ መጣሽ የት ነው ቆይ ኦፋ ምን ሰራሽ አንቺ? አንቺ ራስሽ ምን ሰራሽ እዚህ ቶፋ ሰውጮቱ ነው። ቆይ እንዴ ምን ስለምጣሽ ነው የምትወጣው? አይ ሼና አለ ሰላሙን ነሳሽ። አንቺ ስትመጪ ሊወጣ ነበር እኮ ከመኝታ ቤት ነው የወጣሁት። አንቺን ሳይቆሎ ሊወጣ የነበረው እሺ አሁን እያወራን ነው። ልታስረዳኝ ትችላለህ? ምንድን ነው ማስረዳሽ? ምን ታውቃለህ? ጠንቋይ ጋር አብራኝ ልትሄድ ነው፣ ግን አሁን መሄድ አልፈለገችም። ሲጀመር ምን ሰራሽ? አብረን ልንወጣ ነበር እንደውም እዚሁ ነው። ለምንድን ነው የማይገባኝ? ምንድን ነው ግራ ሲጀመር እሷ ምን ትሰራለች እዚህ ቤት? ለምን አንቺ ዝም ማለት ትችላለሽ? ከእሱ ጋር ማውራት ትችላለሽ? እያወራን እኮ ነው። መሀል ላይ ደውሎልኝ ነው የመጣሁት።
አይደለም? አዎ ደውዬልሽ ነው የመጣሁት። በቃ ስለዚህ አትብጥብጭ ውጪልኝ። አልበጥብጣችሁ ቶፋ። አዎ ምንድነው መሪም በእናትሽ እና በዚህ ሰዓት እንደዚህ አይነት ወሬ የምናወራበት ሰዓት ነው? ምንም በዚህ ሰዓት ነው አይደለም እኮ እንዴ? ምን ትላለች እቺ? እሷ አንቺ ነው የመለከትሽ። አሁንም አይመለከትሽም አለሽ እኮ ይናት። በቃ ሂጂ እያወራን ነው። አንቺ አይሰልችሽም እንዴ? ቆይ የማትፈልጊበት ቦታ መገኘት አይሰልችሽም? አንቺ እኮ ነሽ እየመጣሽ ያለሽው እኮ። እሱ ጠርቶኝ ነው እንዴ? ሲጀምር እዚህ ምን ሰራሽ? ለለበት ቦታ ከሆነ እሱ መጥቶ እሱ መናገር ይችላል። እሺ አንቺ ዝም በይ። ነገርሽ በቃ ዝም በይ። ያዝናናችኋለሁ እናንተ ተከራከሩ። እናንተ ራስ ችግር ምንድነው ችግር? በየቀኑ እያመጣክ የምታጣላኝ ምንድነው? አንቺ ነሽ እኮ ይዘሽብኝ ስመጪ የነበረው እኮ አይደል? በቃ እሺ አሁን ትሄዳልኩኝ አይደል? ለምንድነው አምታጣላኝ? አንቺ እሷም አታስፈልጉኝም። ሁለታችሁ መሄድ ትችላላችሁ። እሺ እንወጣለን፣ ግን አሁን አይደለም፣ በዚህ ሁኔታ አይደለም። እኔ የጠራኋት ስለ አብርሽ ጉዳይ ላወራት ነው። ትናንትና በተፈጠረው ነገር ስታግዘን የነበረች ሰው ነች። ስለዚህ አንድ ቀን አገዘች ማለት ሁሌ ታግዛለች፣ ሁሌ ጥሩ ነገር ታደርጋለች ማለት ነው። ላታደርግ ትችላለች፣ ግን እሱ ብታደርግም ባታደርግም ግን ያንቺ ጉዳይ አይደለም ነው እያልኩሽ ያለሁት። ያንቺ ጉዳይ አይደለም እየነገረሽ እኮ ነው። አንቺ አይገባሽም እንዴ? ቆይ እንዴፋ አሁን ስለምን ጠንቋይ ነው እያወራችሁ ያላችሁት? ምንድነው ችግርሽ? አንቺ ልጅ ለምንድነው ሰላም አትፈልጊው እንዴ? የሆነ ተፋሳና ትዛት እንዴ? ደግሞ ፀጉር በጣም አድጓል። እስቲ ዞር በይ፣ ዞር በይ በቃ። ምንድነው ችግርሽ? አትሽን ነሽ ምልሽ ሂጂ። ለምን ታላጊም ስራአትሽን ያጂ ገደልሽ በቃ ተቀጣሽ አይደል? ለምንድነው ገደልሽ ያጂ በቃ ምንድነው? ቆይ ምንድነው ችግራችሁ? ምንድነው? ቆይ ሁለታችሁ ምንድነው ችግራችሁ ማለት? አንተ ራስህ ችግር ምንድነው? አውቀህ ነው እኔ እንድናደድ ነው አይደል? እንደዚህ ያደረግሽ ለምንድነው የምትናደጂው አንቺ? ለምን ማንናደደው? እስቲ ንገሪኝ ምክንያትሽን። ምንድነው የሚያናድድሽ? ምንድነው የሚያናድድሽ? ሲጀምር እኮ ጓደኛዬ ብለሽ ይዘሻት ቤተሰብ የመጣሻት አንቺ ነሽ። ሲቀጥል ደግሞ አንቺ አይደለችም ካልሽ አሁን ጓደኛዬ አይደለችም። ስታደርገኝ የነበረውን ነገር አንተም ታውቃለህ። እሷን ለመጠበቅ በመኮርኩ ቁጥር ሁሌ የሆነ አደጋ ውስጥ ጭራሽ ከኔ አልፋ የኔን ቤተሰቦች አደጋ ውስጥ መክተት ጀምራለች። ለምንድን ነው? አንድ ቀን ስለረዳችሁ ሁሌ ትረዳለች ማለት ነው? አንቺ ካልሽ በቃ ሁሌ ጭቅጭቅ ነው ያለው። ለምንድነው ሰላሙን ማሰጪው? ባሽ ምን አገባሽ? ያገባሻል ወይ ውጭ ትኖራ እንዴ? አይ እናንተ ተጫወቱ እንዴ? ለምን መጣሽ? ካለባት ትወጣለች። ያንተ ቤት ነው አይደለ? እኔ እዚህ ልቀመጥ አይደለም። አላበዛሽው? ዝም አላልኩሽም? ያበዛው አሁን ስለምን ፎቶ ለምን ወደ እናትሽ ቤት አትሄጂም? ለምን እሷን ይዛት የምትሄደውስ? ለምን ለምን መለከትሽ ማለት ወይ አኗር ለምን ይዛት አትሄድም? አሉ ሁለቱም በቃ ከነሱ ጋር ሄድ። እሷ ምን ትሰራለች? እኔ ማስፈላጊ ስለሆነ እስቲ ዝም በይ። ከሱ ጋር ላውራበት እንዴ? ሸማታለች። ሳትጨይ ማውራታችሁ በቃ ዝም በይ አንቺ። ዝም ማለታችሁ አንቺ ደግሞ ዝም በይ አንቺ። ምን ልታወሪ ነው? ተናገር። እነሱ አሉ አይደል? ስራትሽን ያዢ። በጣም ስራቴን እሺ ነው ተፈይ እኮ የሚመለከትሽም ያንቺ ጉዳይ አይመለከትሽም አትበለኝ። ስራትሽን አትናገረኝ። እንደዚህ ካወራሽ አንቺ ልጅ የተናገርሽኝ ያለሽው የማይመለከትሽ ነገር ላይ ይገባሽ ነው። አልተናገርኩም። እኔ ደግሞ ጥያቄ መጠየቅ መስጠልሽም እንዳልሽ ዝም በይ በእናትሽ። ስሙ ልማድሽ ነው። ሞክሪ አሳይሻለሁ። ይፈልክሽ ለምንድን ነው ከነ ሶፊ ጋር ማትሄደው? ሲጀምር አንተ ምን ትሰራለህ? እኔ ስለፈለገ ባለፈው ተቀብለህ የመጣ ሰዓት ለሊት ላይ ስታቃዥ ነበር አይደለ? አይደለም ዋሻ ተደብቀሽ ስተሚው ነበር። ለሊት ሲጀምር ምን ትሰራለሽ? ያገባሽ እሷ አጠገብ ምን ትሰራለሽ? ለሊት የት ሆነሽ ነው የሰማሽው? ቶፋ እኔ እያወራሁህ ነው አይደለ? እኔ ለማውራት ተደብቃ ክፍል ትገባለች ማለት ነው። እንደዛ ነው። እንኳን ደስ አለሽ። መደበቅ አይጠበቅብኝም። ፎቶ የት ነው ያለው? መሪ አልሰጥህም። ሰምተኸኛል አይደለ? አልሰጥህም። የት ነው የምትሄደው? ቃል የትም አትሄድም። የትም አትሄድም። በቃ አንቺ ስላልሽኝ አይደለም እኔም አልሄድም። አሁን አትሄድም። በቃ ስለዚህ አንቺ ውጭልን። እሱ እዚህ ይቀመጣል። አንቺ ሞት ነው መምታት የምትፈልጊው ልጁን ተባብራችሁ ልትገድሉ ነው እንዴ? ትናንትና ማታ ስትቃዥ ነበረ። እማይሆን ነገር ስትቀባጥር ነበረ። ጉዳዩ ስላላለቀ ነው። የወንድሜ ነገር ስለሚያሳስበኝ ነው። ከቃዡ ቃዥታል። ስለዚህ አንቺ ስትቃዥ እሱ መስሎሽ አሁን ውጭልንሽ እያወራን ነበር እኮ በሰላም። ለምን የገባሽው መሀላችን? ሰምተኛል አይደለ? የትም አትሄድም። ፎቶ የሚባል ነገር የለም። እኔ ጋር ያለው አስቀምጫዋለሁ። የለም ሂድና ፈልግ። ከፈለግ ምንድን ነው ችግርሽ? ግን የትም አታገኘውም። ሰላም የሚባል ነገር አትፈልጊም አይደለ? የትም አታገኘውም። ሰማኸኝ አይደል? አንቺ ምን ትሰራለሽ እዚህ? አንቺ ራስሽ ምን ትሰራለሽ? ውጭ ነው የሚሉሽ የለም እንዴ?
ምንም አይገባሽ ግን አልወጣም። አይፈልግሽም። ዘመራይ አትንኪኝ። እኔ ማለቅ እኮ እችላለሁ። እኔ ምን ላንቺ እኮ እጅ አለኝ። ደግመሽ እንዳልነኪኝ። ቆይ ምንድን ነው ችግርሽ? ምንድን ነው የምትፈልጊው ከኔ? እስቲ ንገሪኝ፣ ምንድን ነው የምትፈልጊው ከኔ? ይፈልጋል ካንቺ ምን አለ? ምንድን ነው እዚህ ስር እዚህ ኖሮሽ ነው ካንቺ የምፈልገው? እዚህ ነው ታዩ ብዙ አላወራ። እንዴት ስታለቃቅሽ እንደነበርከው በደንብ አውቃለሁ። ምን ነው ማለቃቅሰው? እኔስ ብዙ ማውራት አይጠበቅብኝም ስለዛ ጉዳይ። ምን አይነት ችክ ያልሽ ሰው ነሽ? ችክ ያልኩ ሰው ነኝ። አንቺ ምን አገባሽ? ቢያንስ አትፈልጊ አገባሽ እንኳን አገባሽ። ንገሪኝ፣ ምን አገባሽ? የምር ልክ አንቺ ስትመጪ ፊቱ እንዴት እንደተቀያየረ እንኳን አላየሽው? ምን አገባሽ? ለምን ደግሞ አያገባኝ? ስለሱ ስለምትጨነቅ ያገባኛል። ወስደሽ ልታስገድዪው ነው? እውነቱን ልንገርሽ፣ ማንሽ ነው ያልሽው? ማረፊት ቀን ስለምትሽ ነገር ሶፊ ሁለት ያልጠይቅሽም የሰማሽ ነው። ሁለት ያልጠይቅሽም አልሰጥክም። መጀመሪያ ቁጭ ብለህ በስነ ስርዓት ማብራሪያ ስጠኝ። አይመለከትሽም። አንቺ አይመለከትሽም ብሎ ነገር ማለት ነው። አንተ ነገር ስትሆን ሶፊና አንዋር እንዴት ሲጮህብኝ እንደነበር ታውቃለህ? አይመለከትሽም። ስለነሱ አይመለከትሽም እንደነበር ታውቃለህ? ምን ሶፊ ጋር ማብራሪያ የምትጠይቂው? ሶፊ እየጠበቁኝ ነው። ሰዓቴን አትግደይብኝ። እሷ ምናልባት ልታስፈልገን ከሆነ ብዬሽና ከዛ በኋላ እሺ፣ በመከራ ያገኘነው ፎቶ ነው። እሺ፣ ስለዚህ ስጪው። አንቺ ምንድን ነው የምትፈልጊው? ለምንድን ነው ሰላም ማሰጡኝ? ችግር አለባችሁ ሁለታችሁ? በሶስት ነው እንደለም እንደሆነ ለሚጮኸው አሁን እኔ ጥፋተኛ ያነሳልኝ የዛኔ እሱ እንትን ወላሂ እመታሻለሁ። የምሬን ነው። ይኸውልሽ እንዲህ ድንበር የማይታለፍ ድንበሮችን አትለፊብኝ። የወንድሜ ጉዳይ ነው። አይመለከትሽም። ስራሽን ነሽ። ይያምጪው ከሆነ ይሄን ያምጪው ቶሎ በይ ይጅልኝ አምጪልኝ። በቃ አላመጣውም። አምጪው ብዬሻለሁ። መሬት ይኸውልሽ ሌላ ጨዋታ ነው አልፈልግም። ቶሎ በይ ይሄን አምጪልኝ። ነይ ቶሎ በይ ይዘሽ ነይ። ከዛ በኋላ እናወራለን። አንቺ ደግሞ ከኔ ጋር መሄድ የምትፈልጊ ከሆነ ትሄጃለሽ። መሄድ የማትፈልጊ ከሆነ መሄድ ትችያለሽ። እሺ ቶሎ በይ አንቺ። እሷ ስትመጣ ያለ እንዴት ባንድ እንደምትቀያየር ለምን ከምታፈሱጣት ነው? እህቴ ነች። በፈለገችበት ሰዓት ተቀምጣ በፈለገችበት ሰዓት መውጣት ትፈልጋለች። እንደዚህ ሰላምን እየነሳችሁ አይመለከትሽም። ለኔ እኮ ለአንተ ስለምጨነቅ ከእሷ ጋር የማወራውን ነገር ከእሷ ጋር የማደርገውን ነገር አንቺ ምንም አይመለከትሽም። የአንቺ ጉዳይ አይደለም። እና ደግሞ ድንበር እንድታልፊባትም አልፈልግም። እሺ እንድትናገሪያት አልፈልግም። መታ እያነቀችኝ ያለች የፈለገ ነገር ታደርግሽ አይመለከትሽም። እኔ እኮ ነክቻት እንኳን አልልቅም አይደል? እህቴ ነች። ቤቷ ነው። እንደፈለገች መሆን ትችላለች። አንቺ ነሽ በጣም ቤቷ ነው። ይሄ አንተ ቤት አይደል እንዴ? የእሷ ነው። አሁን ደግሞ የእሷ ሆነ። ስለዚህ ቀጣይ የኔም ይሆናል አይደል? እኔ በጣም እየታገስኳት እኮ ነው። እኔ ለአንተ ብዬ ነው ዝም እያልኩ ያለሁት። አሁን አንተ እዛ ውስጥ ገብተህ እራሱ መታ እያነቀችኝ ነበረ። ሲጀምር ለምንድን ነው ይሄን ያህል መብት የምትሰጣት? ፎቶውን ስለምንድን ነው የምትነካው? እኛንን አይደል ያገኘነው? እሺ ሌላ የምታውቂው ነገር የለም? በቃ የማውቀው ነገር እኮ ነገርኩ። ሌላ የማውቀው ነገር ካለ ደግሞ አብረን እየሄድን ምናምን እነግርሃለሁ ቀስ ብዬ። እሺ አመሰግናለሁ። ማርያም ቶፋ መጀመሪያ ስማኝ፣ ያለ ልጅ ታዘጥህም ነው እጂ ኮነ ነኝ እንዴ? ሰምተኛ አይደል? እንደዛ ኮነ ደግሞ እኔ እሄዳለሁ። ምን ልትሆኚ ነው አንቺ የምትሄጂው? ቶፋ እየሰማኸኝ ነው? አይሻልት እንደምታስደብር ሰማኸኝ? ካንቺ እኮ እየሸሸ ነው። በቃ ታየው ልጁን። እሄዳለሁ፣ የምትሄዱበት ቦታ እሄዳለሁ። ለአንቺ አሳልፌ አልሰጠውም። ሰማሽኝ አይደል? እኮ ምን ስለሽ ነው ቶፋ አብረን እሄዳለሁ። የት ነው የምትሄጂው? በቃ እሄዳለሁ። የት? ምን ስለሽ ነው? እዛ የምትሄዱበት ቦታ አብራችሁ እሄዳለሁ። ምን ነው እሷ ስትሄዳለህ ትሄዳለህ እንዴ? እሷን እኮ ለጉዳይ ነው የፈለኳት። በቃ አለቀ። እኔም አብሬ እሄዳለሁ። የምን ቤት የሚጠብቀው ሰው ያስፈልጋል። ስለዚህ እዚህ ሆነ አለበት። እኔ ራሴ ነው ያመኝ። ትንሽ ተቀምጥ። አረ በእናትሽ አታስመስል። እኔ ምን አውቃለሁ? ጨዋታው ነው የሚሆነው። ሰዓት አለበት። ትንሽ ቆይሽ። ትንሽ ሁሉ ደቂቃ ብቻ አለባት እና ምን እንትን አምቡላንስ እንጥራለን እንሄዳለን። አይሻልም? ወይ መድኃኒት እሺ ውሃ ነገር አለ ታምጪላታለሽ? አላመጣም። ለምን ነው የማመጣው? ከፈለግሽ እንትን ብላ ትጠጣ። አንቺ ምን አይነት ሰው ነሽ ግን? የራሱ ጉዳይ እባክሽ አታስመስል። አሞኛል እያልኩሽ ነው አይደለ? በእናትሽ ነው ብዛ። በቃ ቤት ይሽን ኪረፍት አድርጊኝ። እዛ ትረሽ ብናሽ እኔ ይሻለኛል። ሰዓት የለኝም። እኔ እዛ ትንሽ አንዱ ልጅ አብረን እኔ እናንተ አብረን እንሂድ። ምን ስለሆንሽ ነው አብረሽ የምታውቂው ነገር አለ? ከዛሬ ድረስ አብረን አልነበር እንዴ? ስለ ጉዳዩ የምታውቂው ነገር አለ? እሷ ናት እኮ ጠቁማን እኮ ፎቶውን ሜን ፎቶግራፊ የሚያገኘ ነው እኮ። መሪ ምንድነው የምትይው? ቆይ ከገባችሁ ሰዓት ላይ ማለት ነው
ሶፊና አኑ ምን ያህል ሲጮህብኝ እንደነበረ አንተ አታውቅም። ምንድነው አንቺ ላይ የሚጮህብኝ እንደነበረ? አንቺ ዝም በይ እንዴ! ምንም ማረጋችሁም ነበር። ለምን አንቺ ላይ የሚጮህት? ይሄ ቶፋ እየሰማኝ ነው። ለምን አላስቆምሽውም እያሉ በጣም እንትን ሲሉብኝ ነበር። እኔ ማስቆም አልችልም ብለሽ ንገሪያቸው። እኔን አይሰማኝም ባያቸው። በቃ አጭር መልስ አይደል? ዝማቲ ምንድን ነው ችግርሽ? ቆይ ለምንድን ነው ከእሱ ጋር ማውራት ማልችለው? ቆይ ለምንድን ነው ይሄን ያህል ፍሪደም እየሰጣት ያለው? ጭራሽ ለኔ ሰጠኝ። እንድትጮይበት እኮ እየፈቀደልሽ ያለው አንቺ ነው። አንቺ ነው የሚመለከትሽ። እንዴት ነው ግን ችላት የምትኖረው? እኔ ለዚህ ደቂቃ ራሴ ነው የምመኝ። እሺ ከተሻለሽ ወይ እንሂድ ወይ ደግሞ እሺ ትንሽ እጅሽን አድርጊ። እጅሽን ወደዛ አድርጊ። በቃ ወይ ወደዛ እጅሽን አድርጊ። ወይሽ እንደውም አሞሻል አይደል? ስላመመኝ ነው እንደዚህ የሆነች ያለችው። ስላመመኝ እየተደገፍኩት ነው። እስቲ ዞር በይ። ምንድን ነው ችግርሽ? ለምንድን ነው ሰው በግድ ጫይ በግድ እብድ እያደረግሽ ያለሽ? አንቺ እንኳንም ጫካ ውስጥ አልነበርሽ። ብትኖሪ ኖሮ በዚህ ሁኔታ በቃ ትነቂኝ ነበር። የምር ምን ማለት አይደለም? ጫካ ውስጥ ብትኖሪ ኖሮ ምን እንደተፈጠረ ስለማታውቂ። እሺ እሺ ዞር አድርጊ። እንዴ አንተ በስንሻት ማውራታች ነው እንዴ? ምንድን ነው እየሆናችሁ ያላችሁት? በጣም ሰላም እየነሳሽን እኮ ነው። ሰላም እየነሳሽን ያለሽ እኮ አንቺ ነሽ። ይኸውልሽ እጅሽ ዞር አድርጊ። ራሴን እያመመኝ ነው። በእናትሽ አትጩይ። እኔ አንቺን ጩኸቱን ለመቋቋም አልችልም። በቃ ታይ ገደል መግባት ይችላል። ሰምተሽኛል አይደለ? ሄደሽ ቤትሽ ራስሽን ማሳመን ትችያለሽ። አትበጥብጭን። በቃ ራሴን እያሳመምሽ ነው። ቀስ ብለሽ የምታወሪ ከሆነ አውሪ። በዚህ ለምን ቀጥለው ማለት ምንድነው የሆነች ያለችው? እኔ ምን አውቃለሁ ስለሷ? አንቺ እኮ ነሽ ይዘሻት የመጣሽው እኮ። አንተ እኮ ነው ደውለህ የጠራሃት እንዴ? አሁን ለጉዳይ ነው። በእኔ ቃል ለጉዳይ ቢሆን ምንድነው እንደዚህ መጠባበቅ? ይሄ ነው የሚገርምሽ? እኔ ገረመሽ? እንደዚህ መቀመጣችሁ ነው የገረመሽ? እኔ ደግሞ እጅሽን ዞር አድርጊ። ቆይ ቆይ ልንገርሽ። ጫካ ውስጥ ምን ብሎ እንደጠራኝ የምታውቂ? ምንም ብሎ አልጠራሽም እሱ። እርግጠኛ ነሽ? ወደዛ ዞር በይ በእናትሽ። ወደዛ ዞር በይ። ቶፋ ዞር አድርጋት። አይመለከትሽም። እሺ መስማት ፈልገሽ አፈልጊ። ምንድነው? በደንብ ትጨርሺ። ያንቺ ዝባዝንኬና ውሸት የሚታማኝ እሱ። ይኸውልሽ ልክ ሲይዙኝ ማለት ነው ጫካ ውስጥ ፍቅረኛዬ ነች አትንኳት አላችሁ። ታምኛለሽ? የእውነት የዛኔ ብትኖሪ ብዬ ነው የተመኘሁት። አይደለ? ንገራት እንዴት እኮ ብለሃል አላልክም? ንገራት። ምንድን ነው ቶፋ? ምን ለምን ግራ እኮ ነው የምትገቢኝ እኮ ነው። ቢልስ ባልልሽ ቆይ አንቺን የሚመለከት ጉዳይ አለ ወይ? ምንድነው? ቆይ ቢልስ ምን ይኸውልሽ ብሏል። ነኝ ቤቲ። ቆይ ቆይ ምን መልስልኝ ና ነኝ አረ መሪም በእናትሽ አታሰልቹኝ በእናታችሁ። እንዴ እናንተን የልጅ ወሬን የማዳምጥበት ሰዓት የለኝም። እራስ ያለችውን ነገር እኮ በቃ ትበልም አትበልም እኔ ጉዳይ አይደለም። እኔ አብርሽ ጉዳይ እዚህ ያሳስቦኛል። የእናንተን ጭቅጭቅ እኔ እንደ ድመት ልኝ እንዴ? ይኸውልሽ በጣም ተጨንቆ ነበርና የውስጡን ነገር ነው ድንገት ሳስበው ያመለጠው እና ፍቅረኛዬ ይልቻል አይደለ? ንገራት። ለምንድን ነው እንዴ? ለነሱ ያልካችሁ ለሷም ንገራት። አንተ ሸለሽ ራስ ምንድን ነው? ያው ተናገራሽ። ደህና ነው ፍቅረኛ ነሽ? ቶፋ እያወራሁት ነው አይደለ? ምንድነው የምትይው? ለምንድን ነው የሚያል ግድ የለሽ እየሆንክ ያለው? ቆይ ለምን ነው ግድ የለሽ ነው? በቃ ከህይወታችን ውጪ የኔና ከህይወታችን ውጪ ለምን ማድረግ ነው የምታወሪው? ምንድነው ማድረግ ማለት ምንድነው ማድረግ? ምንድነው ለምንድን ነው በዚህ ልክ እየቀጣኸኝ ያለው? በዚህ ልክ እያለከኝ ያለው? ቆይ ለምንድን ነው ምን አድርጌሃለሁ? ይሄን ያህል አንቺ እህቴ ነሽ። በፍጹም እኔ ላገልሽ አልችልም። እናንተ ፍቅረኛ ነሽ? እሱን ላንቺ ማስረዳት አይደለችም። ግን ብትሆንስ ለምንድን ነው አንቺ ምንድነው? ቆይ ማለት ለምንድን ነው ብትሆንስ ብሎ ማሰብ ያስፈልገው? ቆይ ለምን አይ ብትሆንስ ምንድነው ችግሩ? ቆይ ነው እኔ አልገባኝም። እንዴት ነው የምትሆነው? እንዴት ነው የምትሆነው? ወይኔ ኧረ በእናትሽ አንቺ ቤት ያውቀሽ ነው አይደለ? ምን አደረኩ? ወይ ምን ማድረግ የፈለግሽ ነው? ምንድነው? ለምንድን እንደዚህ የምትለጣጠፊው? ጫካ ውስጥ እንደዚህ ነበረ? እንዴት ነበር? እስቲ እንዴት ነበር? ቪዲዮ እኮ አለ። እሱን ማየት ትችያለሽ ከፈለግሽ። እንደዚህ አልነበርንም። እሺ በቃ እኔ ሀሳብሽ ገብቶኛል። ምንድነው ሀሳቤ? ችግር የለውም። እኔ ማውራት አይጠበቅብኝም። ሀሳብሽ ምን እየፈለግሽ እንደሆነ ምናምን ነገር መናገር አይጠበቅብኝም። ቆይ የምትይው አንቺ ጫካች ብለሻል። ምንድነው እንደዚህ ከስሳው ላይ ችግር ማለት ነው? የኔ እናት ምንድነው ችግርሽ? ቶፋ ምንድነው የጫካጅ ብለሽ ከሽ ራስሽ አይደል? ጫካ ወጣሽ ነው ወደዛ ምንድነው እንደዚህ ችግር ከመትዩ? ቆይ እሱ ለዛሬሽ ነው እንዴ?
አንተ በሰላም ማግኘት ፈልገህ እና ሰላም ስለሚሄድ ምንድን ነው? ቆይ አንቺ እየነገርሽ ነው? ለምን አንሄድም እኛ? እኔ እቺ ነገር የት ነው የምትሄጂው አንቺ? እንዴ ምን ማለት ነው የምትሄጂው? ምን ስለሽ ነው? ብቻ ትቼ ከመቼ ጀምሮ ነው እኔ እንደዚህ አይነት ነገር ውስጥ ገብተህ ብቻ ትቼ እንትን የምለው? አንቺ የገባሽበት ነገር ሁሉ አምሮ ያውቅ። ስለዚህ እኛም ጨርሰው ልክ እናው እንዴ ስለአንቺ የገባሽበት በአንቺ ምክንያት መስሎኝ ቶፋ ስንት ነገር ሊሆን የነበረው ምን ሆነ? አሁን ዝም በይ ሌላ ወሬ ማውራት አልፈልግም። ሰምተሽኛል አይደለ? አንቺ ጎታ ያልቅምና እሺ ነው ማነው በጠብቀው ሰው ምንድነው?